ቆይ ግን አህመድን ጀበል የምሩን ነው ወይስ የቀለለ ነው ሃይማኖት? እስኪ እዚህ ጋር ይዩት። እንደምታዩት ሙሉ ለሙሉ ቪዲዮን አመጣላችኋለሁ። ሙሉ ተከታተሉ። የአህመድ ወገን አጨብጭባ በስተመጨረሻ አህመድን ጀበል እጅ ሰጥቷል፣ ተማርኳል። እኔ ያልኳትን ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረው በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ነገር ግን አህመድን ጀበል አንድ የሰራት ተቂያ ቅዱሷ ውሸት በእስልምና የምትፈቀደው አለች። ነብዩ የተናገረው ለምን ሳትናገር ሐዲሱን ጨርሰህ ነብዩ ስለ አክሱም ጽዮን ኡሙ ሰላማ ስንነግረው ስለ ህዝቦቹ ደግሞ ስለ ትግራዮች ሙሐመድ የተናገረውን ለምን ሳትናገር በነብይ ንግግር ትሸማቀቃለህ ማለት ነው። ሐዲሱ ያውላችሁ ሳይል ቡኻሪ 1341 ላይ የሚገኝ ነው። ናወይት አይሻ እንደተረከችው when the prophet became ill ነብዩ ታሞ በነበረበት ወይንም ህመም ላይ በነበረበት ወቅት some of his wives talked about a church which they had seen in Ethiopia. It was called ማሪያ። የተወሰኑ ሚስቶቹ በኢትዮጵያ ስላዩት ማርያም ስለምትባለው ቤተክርስቲያን ይወያያሉ፣ ይነጋገራሉ። ኡሙ ሰላማ እንደ ኡሙ ሀቢባ had been to ኢትዮጵያ። ኡሙ ሰላማ እና ደግሞ ኡሙ ሀቢባ የሚባሉት ኢትዮጵያ ሄደው ነበረ። and both of them narrated it is the church's beauty and the pictures it contained. እነሱ ሚስቶቹ ማለት ነው ኡሙ ሀቢባ እና ኡሙ ሰላማ ቤተክርስቲያኒቱ ስለያዘችው ቅዱሳን ስዕላት ውበት፣ ቁንጅና እያወሩ ነበር። ሙሐመድ ታሞ ተኝቶ ማለት ነው። the prophet raised his head and said ነብዩም ሙሐመድ ማለት ነው ጭንቅላቱን ቀና አደረገና እንደዚህ አለ those are the people who whenever a pious man dies amongst them make a place of worship at his grave and then they make those pictures in it. እነሱ ሰዎች አለ በአክሱም ጽዮን ዙሪያ የሚገኙት ማለት ነው። አንድ ከመካከላቸው ቅዱስ የሆነ ሰው ሲሞት መቃብሩ ላይ ማምለኪያ ቤተክርስቲያን ይሰሩና ስዕሉን እዛ አድርገው ያመልኩበታል አለ። those are dearest creatures in the sight of Allah. ምን አለ? those are dearest creatures in the sight of Allah. እነሱ የአክሱም ጽዮን ኗሪ ሰዎች ትግራዮቹ ማለት ነው ባላ ዘንድ እጅግ የተጠሉ መጥፎ ክፉ ሰዎች ናቸው አለ ሙሐመድ። ይሄንን ለምን ቆርጠ ተውከው? ኡሙ ሰላማ ስለ አክሱም ጽዮን ቁንጅና ቤተክርስቲያን ስትናገር ነብይህ ከጭንቅላቱ ቀና ብሎ እነሱ መጥፎ የተረገሙ ባላ ዘንድ ከፍጡራን ሁሉ መጥፎ ከሴጣንም የተጠሉ ናቸው ብሎ ተናግሯል። ዛሬ ላይ አክሱም ጽዮን ቤተክርስቲያን ስር መስጊድ አልተሰራው ካልሰራ የምትለው ነብይ አስቀድሞ ስለ አክሱም ጽዮን ቤተክርስቲያን በሰማ ሰዓት በዙሪያ ስለሚኖር። ይሄ ሰውዬ ግን ጤነኛ ነው ወይስ ያሟል?